ስዩም ተሾመ የተባለ ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማቸው ማጉደፍ የሚቀጥል ከሆነ ስራችን ልናቆም እንገደዳለን ሲል ከፍተኛ ፍርድ ቤት ዳኛ ተናገሩ። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞቹ በበኩላቸው ለፍትህ ስርዓቱ ያለው ንቂት ማሳያ እንደሆነ ሲናገሩ ስዩም ተሾመ የተባለ አክቲቪስት የአቶ ዮሐንስ ቧለና የአቶ ክርስቲያን ታደለ ክስ ሂደት አስመልክቶ በችሎት ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸው አስመልክተው በቅርቡ መዘገባችን ይታወሳል። ጉዳይ እንደተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሽብር ወንጀል ችሎት አክቲቪስት ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶን ነበር። ይሁን እንጂ ስዩም ተሾመ የተባለ ግለሰብ በዛሬው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁም በሚል ምላሽ ሰጥቷል። የችሎቱ ዳኛ በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነት ሲባል እጀባ እንዲደረግለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘቱም በሚል ምላሽ መስጠቱን በፍትህ ስርዓት ያለውን ንቄት የሚያሳይ ነው ሲል አብራርተዋል። አክለው ግለሰቡ መሀል አዲስ አበባ ተቀምጦ ፍርድ ቤቶች ዳኛ ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በዛሬው ችሎት ላይ እንደተናገሩ መረጃዎች ይጠቁማሉ። አሁን ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችን ለማቆም እንገደዳለን ሲሉ አብራርተዋል። አብይታውን ያቀረበው አቶ ዮሐንስ ቧያለው በበኩሉ የአቃቢ ህግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ የአቃቢ ህግ አቶ ዩዲሲያድ አበጀ በኩሉ ለአቶ ስዩም ተሾመ ተሰጥቶታል። በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቃጣብንም ቅጣት ከወዱ ግለሰቡን እየነገረ ነው። እኛም በህዝቡ ቁጥጥር ስር እያለ ይህ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከናንተ ወጥቶ ከፍርድ ቤት ጉዳይ ሆኗል። ከዚህም ችሎት አልፎ በአጠቃላይ ፍትህ ስርዓቱ የሚመለከተው እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችን ታውቋል። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይህ ችሎት ማለት የሚቻለውን ይህ ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመ አስገድደው ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ተመረጥ ተለዋጭ ቀጠሮ ሰጥቷል። ሲም ካርድን በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀስ የነበረ ተጠርጣሪዎች ይዣለው ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። የጎንደር ከተማ አስተዳደር ሰላም ጸጥታ መምሪያ የሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎች ይዣለው ሲል ገልጿል። ተጠርጣሪዎቹ ገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህብረተሰብ በሚሰባሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበረ ባደረገው ምርመራ ማረጋገጡን የምርመራው ኃላፊ አቶ አለልኝ አለሙ ትናንት ሚያዝያ 17 ቀን 2017 ዓ.ም በሰጡት መግለጫ አስታውቋል። ፍንዳታውን የሚካሄደው በፈንጂዎች ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርድ በመደወል ፍንዳታው በርቀት ሆኖ እንደሚካሄዱ እንደተደረሰበት አስረድተዋል። የመምሪያ ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽህፈት ቤት ላይ ፈንጅ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን በከተማው ኮሚኒኬሽን የተገኘው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ ግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጅ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸው መረጃው አካቷል። የህመም ማስታገሻ ትራማዶልና ሲጋራና ጥሬ ገንዘብ ለህግ ታራሚዎችን ለማስገባት የሞከረ በእስራትና በገንዘብ ተቀጣ። በዝዋይ ማረሚያ ማዕከል የህግ ታራሚዎች የሚያስተምረው መምህርና ከአዲስ አበባ ታራሚ ጥየቃ የሄደ ግለሰብ ወደ ማረሚያ ቤቱ እንዳይገቡ የተከለከሉ ነገሮች በማስገባት ሲሞክር በፖሊስ እጅ ከፍንጅ ተይዞ ጉዳዩን በባቱ ከተማ አስተዳደር ፖሊስ መምሪያ ሲጣራ ቆይቷል። የሁለት ተጠርጣሪዎች ጉዳይ የያዘው የአዳማ ቱሉ ዶቼ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎት የባቱ ከተማ ነዋሪ አንደኛ ደረጃ መምህር የሆነው አቶ ሁሴን ጊሌ ሚያዝያ 9 ቀን 2017 ዓ.ም 200 ፍሬ ትራማዶልና 7000 ብር ደብቆ ለህግ ታራሚዎች ሊያስገባ ሲል ስለመያዙ የቀረቡት ማስረጃ መርምሮ ሚያዝያ 16 ቀን 2017 በዋለው ችሎት የ6 ወር እስራትና የ2000 ብር ቅጣት ወስኖበታል። በተመሳሳይ በአዲስ አበባ ታራሚ ለመጠየቅ ወደ ዝዋይ ማረሚያ ቤት ማዕከል የሄደው ወጣት ፍሬዘር ብርሃኑ መጋቢት 25 ቀን 2017 ዓ.ም
በያዘው የምግብ ሳህን ውስጥ ሌላ ሳህን ደርቦ ትራማዶልና ሲጋራ በማስገባት ሲሞክር በፖሊስ እጅ ከፍንጭ ተይዞ ከባቱ ከተማ ፖሊስ መምሪያ ሲጣራበት ቆይቷል። በምርመራው ተጠናቆ የቀረበለትን የአዳማ ቱሉ ዶቼ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎት ተከሳሹ ጥፋተኛ መሆኑን አረጋግጦ ግለሰቡ ያስተምራል ያለው የ6 ወር እስራትና የ5,000 ብር የገንዘብ ቅጣት እንዲወሰንበት የፌዴራል ማረሚያ ቤት ኮሚሽን መረጃ ያመለክታል። የፓርላማ አባል በናይሮቢ መንገድ ላይ በተፈጸመባቸው ጥቃት ተገደሉ። የኬንያ የፓርላማ አባል በናይሮቢ ጎዳናዎች ላይ በሞተር ሳይክል በታጠቁ ታጣቂዎች በተጠረጠረ ግድያ ተገድለዋል። ፖሊስ እንዳስታወቀው ከሆነ አጥቂዎቹ የቻርለስ ኦንጋኖንግ መኪና ሲከታተሉ የነበሩት አንዱ ከሞተር ሳይክል ወርዶ በቅርብ ርቀት ላይ እንደተተኮሰባቸው አስታውቋል። የፖሊስ ቃል አቀባይ ሙቺሪ ኒያጋ በሰጡት መግለጫ የዚህ ወንጀል ባህሪ ኢላማ የተደረገውና አስቀድሞ የተወሰነ ይመስላል ብለዋል። የተቃውሞ የፓርቲ አባል ከ2 ወራት በፊት በሕይወታቸው ላይ ስለደረሰባቸው ዛቻ ያላቸውን ስጋት ማቅረባቸው የሀገር ውስጥ መገናኛ ብዙሃን ዘግቧል። ከተኩሱ በኋላም ሹፌራቸውና የግል ጠባቂዎቹ ጉዳት የደረሰባቸው የፓርላማ አባል በፍጥነት ወደ ናይሮቢ ሆስፒታል ቢወስዷቸው ሕይወቱ ማለፉን ታውቋል። የተፈጸመው በኒንጎንግ መንገድ ሲሆን በርካታ የትራፊክ ፖሊስ መኮንኖች የሚመራና የጸጥታ ካሜራዎች በብዛት የሚገኙበት የመንገድ ማዞሪያ አቅራቢያ ነው። ጥቃቱ ከተፈጸመ በኋላ ብዙም ሳይቆይ ከፍተኛ የፖሊስ አዛዦችና መርማሪዎች ወደ ስፍራው በማምራት ምርመራ እየተካሄደ መሆኑን ፖሊስ ገልጿል። ፕሬዚዳንት ዊልያም ሩቶ በፖሊስ ጥቃት ላይ ጥልቅ ምርመራ እንዳደርጉ ትዕዛዝ ሰጥተዋል። አጥፊዎች በሕግ መጠየቅ አለባቸው ብለዋል። የጥቃቱ ስፍራ የተገኙበት የፓርላማ አባል ግድያው የተደናገጡና የተበሳጩ ሲሆን አፋጣኝ ምርመራና ፍትህ እንዲሰጥም ጠይቀዋል። የፓርላማው አፈጉባኤ ሞሰስ ቫንቲጉላ የፓርላማው አባሉ ፍርሃት የለሽና ታዋቂ ሕግ አውጪ ሲሉ ገልጸው ጥቃቱን አውዳሚ ብለውታል። አሜሪካ በህንድና ፓኪስታን መካከል ያለውን ውጥረት እንዳረጉ አሳሰበች። ባለፈው ሳምንት በህንድ የምትተዳደረው ካሽሚር በተፈጸመ ታጣቂዎች ጥቃት 26 ንጹሃን ዜጎች ከተገደሉ በኋላ ዩናይትድ ስቴትስ ህንድና ፓኪስታን ውጥረቱን ለማርገብ በጋራ እንዲሰሩ አሳስባለች። በውጭ ጉዳይ ሚኒስተር ማርኮ ሩቢዮ ትናንት ሩብ ከህንድ ውጭ ጉዳይ ሚኒስተርና ከፓኪስታን ጠቅላይ ሚኒስተር ጋር የተናጠል ውይይት ካደረጉ በኋላ በደቡብ እስያ ያለውን ሰላምና ደህንነት እንዲጠብቁ ጠይቀዋል። ህንድ በፓልሂጋም ሪዞርት ከተማ አቅራቢያ በሚያዝያ 22 ከተፈጸመው ጥቃት ጀርባ ያሉት ታጣቂዎች በመደገፍ ፓኪስታን ተወቅሳለች። ኢስላማባድ ክሱን ውድቅ አድርገዋል። ህዝቡ ምክንያት ከአሁን በኋላ ማህበራዊ ሚዲያ አልጠቀምም ሲሉ የናይጄሪያው ፕሬዝዳንት ተናገሩ። ፕሬዝዳንቱ ባካችሁ እኔን ከቡርኪና ፋሶ መሪ ኢብራሂም ትራኦሬ ጋር አታነጻጽሩኝ፣ የደም ግፊቴን አትጨምሩት ብለዋል። አህመድ ቲዩብ በናይጄሪያ ህዝብ ምክንያት ከአሁን በኋላ ማህበራዊ ሚዲያ አልጠቀምም፣ ናይጄሪያ ትልቅ ለማድረግ የምችል እያደረግኩኝ ነው፣ ህዝቤ ግን በማህበራዊ ሚዲያ ይሰርበኛል፣ በማንቋሸሽ ይንቀኛል በማለት አምርረው ተናግረዋል። የናይጄሪያ ህዝብ በማህበራዊ ሚዲያ ስለ እኔ የሚጽፉት ካነበ ጊዜው በንዴት ደሜ ግፊት በጣም ይጨምራል ሲሉ፣ ስለሆነም ማህበራዊ ሚዲያ በመጠቀም ማቆም አለብኝ፣ ምክንያቱም በዚህ ሁኔታ ከቀጠልኩኝ ተልእኮዬንም ከማሳካት በፊት እሞታለሁ ብለዋል። ምንም እንኳን ለናይጄሪያ የሚበጃትን መልካም ስራ ብሰራም በእውነቱ ልቤ ተሰብሯል። ከሌሎች ፕሬዝዳንቶች እያነጻጸሩ ምን እንዳልሰራ መሪ ያደርጉኛል ብለዋል። በፕሬዝዳንት ቦላ አህመድ ቲዩብ ዘመን አብዛኛው የናይጄሪያ ህዝብ በኑሮ ውድነት እየተማረረ እንደሆነ ይነገራል።